አቶ ኖላዊ በፋኖስ ፍቅር ሊያብድ ነው። ራሱን ጥሎ ወይም ደግሞ ጨርቁን ጥሎ ሊያብድ ምንም አልቀረውም። ለብቻው አልጋው ላይ ጋደም ብሎ አምላኬ ሆይ ለምንድን ነው በዚህ ዕድሜ ፈተና የፈተንከኝ ወይም ደግሞ ውሰደኝ ሲልም ጸሎት እያደረገ ነው። እውነት ለመናገር እንደዛ ለብቻው ኩርትም ብሎ ተኝቶ ፈጣሪው ጋር ሲጣላና ለፈጣሪው ጸሎት ሲያደርግ አሳዝኖኛል። እንደ አባትም እንደ አላድል በጣም አሳዝኖኛል። እውነት ነው የምላችሁ፣ ህይወት በጣም ከባድ ናት። አንዳንዱ ላይ በደንብ አድርጋ ጨምራ ሰጥተው ደልቶት ማለት ያው በዚች ምድር ላይ ሁሉም ሰው ይደለዋል፣ ገንዘብ ስላለው ይመቸዋል ማለት አይደለም። ግን አይሩን ነው ብቻ የሆነ ውስጣችሁ አልተነካም። ቤተሰብ አቶ ኖላዊን ዚያረ ስታዩት ምን መናገር እንዳለበት ምን ማውራት እንዳለበት ራሱ ግራ ተጋብቶ ከዚህ እድሜ ሁሉ በኋላ እሷን ሰጥተኝ በህይወቴ ውስጥ አስገብተሃት ከዛ አንተ መልሰህ ልትወስዳት ነው ወይ? አምላኬ ሆይ እንደዚህ አይነት ፈተና ከምትሰጠኝ ውሰደኝ፣ በቃኝ፣ አልሰቃይ ሲል እንባዬ መጣ። ልክ እንዳባት ማለት ነው። እውነት ነው የምላቸው ቤተሰብና እንባዬን መቆጣጠር እስከሚያቅተኝ ነው ሳይው እንትን ያልኩትኝ ማለት ነው። ላይክ አጠገቡ ማንም የለም፣ አይዞህ የሚለውም የለም፣ አሴርም ተምቹም የሉም። ሀናም የራሷን ህይወት እያሳደደች ነው እንደምታዩዋት። ማንም አጠገቡ ሆኖ አይዞህ የሚል ሰው የለም እና አንደኛ ብቸኝነቱ፣ ሁለተኛ ደግሞ እሷ እንደ ውሻ እንደዛ መንቅርቅር አድርጋ ማባረሯ፣ ከዛ ሲቀጥል ደግሞ ከዚህ የጊዜ ርዝመት በኋላ ፋኖስን አይቶ አፍቅሮ ምናምን ወዷት እንደገና እሷ እንደዛ ስታደርገው ያው ውስጡ በጣም ተጎድቷል። ታውቃላችሁ ቤተሰብ እና ከፈጣሪው ጋር ነው ሲጣላ የነበረው። የኔ ያክል ጊዜ አቆይተኝ ከዚህ እድሜ በኋላ እሷን ወድጄ ከማጣት በቃ ወሰደኝ፣ አምላኬ ወይ ገላግለኝ፣ በዚህ ደረጃ አትፈትነኝ፣ ይህንን ነገር ላሰጠኝ ለምን አሳየኝ እያለ እንግዲህ ከፈጣሪው ጋር እየተጣላም ጸሎትም እያደረገበት የነበረ ጊዜ ነው። ሰላም የኔ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁም ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። ነባር ቤተሰቦችም ያው እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። አቶ ኖላዊ እንግዲህ ለብቻው ሆኖ ያው ከራሱ ጋር እየተጣላ በነበረበት ሰዓትም ወደ ውጭ ሊወጣ ሲል አሴርና ተምቹ ከችላሉ። አሴርና ተምቹ ሲመጡ ያው መጀመሪያ አሴር ነበር በነገራችን ላይ ለምን ትታችሁን ጠፋችሁ ምናምን እያለ እሱን ሲያናግረው ያው በሀና ጉዳይም ወይም ደግሞ ያው የነበረበት ሁኔታ ስላልተመቸው ምናምን ነበር እንትን ያለውና ትንሽ ቆየት ብሎም ያው ተምቹም ስለነበር እንግዲህ ወደዛ ልከው እነሱን ስለነበረ ልኮ የነበረው ማለት ወደ ማነው ስሟ ፋኖስ ሁለቱና ስለነበረ ሽምግልና ልኳቸው የነበረው አይ እናንተ ውርጋጦች ናችሁ ዞር በሉ ብላ አባራናለች ሲሉት እውነት በቃ ላይክ ጨርቁን ጥሎ ማበድ ነበረ የቀረው አቶ ኖላዊ። በቃ እንደ ህፃን ልጅ ነው ያደረገው። ታውቃላችሁ ህፃን ልጅ አሁን የሚጫወትበትን እቃቃ የሚጫወትበትን ወይም ደግሞ ያንን የሚጫወትበትን እቃቃ ስትቀሙት እንዴት ነው ቅውስ ብሎ ጩክ ብሎ የሚያለቅሰው? ላይክ እንደዛ ነበር አቶ ኖላዊ የነበረው ስሜቱ። በቃ ነገሩኝ ምንድን ያለቻችሁ ምናምን እያለ ሲጮህ እንደውም ተምቹ የተመታ ነው። ተምቹ ሙድ እየያዘበት ነበር እና ፋየው ፍቅረኛ ችክህ ምናምን እያለ ሲያዋራው እንግዲህ እነሱ እየቀለዱ ነው። በተለይ ተምቹ በጣም የሚቀልድበት እና አቶ ኖላዊ ደግሞ ለምን ትቀልዳላችሁ? እሱ አሁን ከልቡ ነው እየተናገረ ያለው ወይም ከልቡ ነው እያወራ ያለው። ተምቹ ሲቀልድ ደግሞ አስባችሁታል? በሰው ስሜት ላይ መጫወት ፍቅር እኮ እንደዚህ እንደሆነ ምናምን እሱ ራሱ ያለፈበት ነው። ምን ያክል እንደሚጎዳ ምን ያክል እንደሚያም ተምቹ ያለፈበትና እያሳለፈ ያለበት ሁኔታ ነውና ለማንኛውም አቶ ኖላዊ ምንም ነገር እነሱ የሚያወሩትና እነሱ የሚናገሩት በጭራሽ ጭንቅላት ውስጥ ሊገባለት አልቻለም። አንደኛ ደረጃ ተምቹ ሙድ የያዘበት ነው። ሁለተኛ ደረጃ ደግሞ ውርጋጥ ናችሁ እናንተ ምን ትሰራላችሁ እዚህ ብላ አባረረችን ሲሉት ሊያምናቸው አልቻለም። ፋኖስ እንደዚህ አታደርግም፣ የኔ ፋኖስ በጭራሽ እንደዚህ አይነት ጸባይ የላትም፣ ይህንን አታደርግም ብሎ እንግዲህ ሁለታቸውንም ብስጭት ብሎ ትቷቸው ይወጣልና ትቷቸው ሲወጣ እነሱ ተምቹም እየሳቀ አሴር እሱን እየተቆጣ ሁለቱም ተከትለውት ይወጣሉ ማለት ነው። በሌላ በኩል ማነው ስሙ ይሄ ምናሴና ተምቹ ተገናኝተው ነበረ መንገድ ላይ። ምናሴና ተምቹ ሲገናኙ የት ነበርክ ምናምን ምን እያደረክ ነበረ እኛ ሰፈር ምናምን እያሉ እንግዲህ ያው እርግብን ብሎ እንደመጣ ድንብላለን ብሎ እንደሄደና ወይም
ድንብላልን ፍለጋ እንደሆነ ያው ገብቶታል። ሲቀጥል ደግሞ ሀናና ድንብላል ሲያወሩ ምናሴ ሰምቶ ነበረ። ምናሴ ምን እንዳሉና ምን እንዳወሩ ስለሰማ ከእናቱ ጋር ሄዶ እናቱን ስለ ድንብላል ጉዳይ ላዋራሽ እፈልጋለሁ እና ለምንድን ነው ድንብላልን የምታስፈራራት? ለምን ትቆጫታለች? ተምቹ ስለመጣ ለምን ተቆጣሻት? ምናምን ሲላትኝ ቤት እኮ የተከበረ ቤት ነው፣ የአባወራ ቤት ነው ስትል እና ተምቹ ስለመጣ ታዲያ የትኛው ነው ክብርሽ የሚቀነሰው አላት። እውነት እኔ ምናሴ እዚህ ላይ በጣም ነው የተመቸኝ። እሱ ስለመጣ አንድ ወንድ ስለመጣ የትኛው ክብርሽ ነው የሚቀነሰው? ክብርሽን ምን ይቀነስብሻል? በጭራሽ ክብርሽ አይቀነስም። ለምንድን ነው እንደዚህ የምትይው ነው ያላት። እና እሷ ያው መጨረሻ ላይ ተረድተው እሷ እንደምትወደው አውቃለሁ፣ ለሀና ስትነግራት ሰምቻለሁ። አንቺ ከስራ እንዳታስወጣ ፈርታ እንጂ እሱን ትወደዋለች፣ ታፈቅረዋለች። እና ለምን እንደዚህ ታደርጋለሽ? እባክሽን ተረጃት። ድንብላል በጣም ምስኪንና ጥሩ ልጅ ናት። ፍቅር ነው የምትፈልገው። ደግሞ እሷ ትወደዋለች፣ ታፈቅረዋለች። እንደ ከዚህ በፊት እንደነበሩት ሰራተኞች አይደሉም ስላት ያው እሷም ተረድተዋለች። ደስ የሚለው ነገር ማለት ነው። ሌላው ውድ ቤተሰቦች እንግዲህ ሀናም ቅዱስን አግኝተው ነበረ እና ሰላም እውነት ትወደኛለች ወይ ምናምን ሲላት እኔ ሀና ያው ሁሉንም ነገር አውጥታ አልተናገረችም። ብትናገሪ እኔ እገልሻለሁ ስላለቻት እኔ ምንም ነገር ልልህ አልችልም። ነገር ግን ሰላም ሆነች ጽዮን ከልባቸው አይደለም፣ ውስጥ እንዲጎዳ አልፈልግም ብላ እውነቱን ነግረዋለች ማለት ነው። በሌላ በኩል ተምቹ እና አሴር እርግብን ሊጠይቋት ሄደው ነበር ይመስለኛል። አሁን በመጨረሻ ላይ የሄደው ተምቹ እርግብን አብቅቶለታል፣ የኔና አንቺ ጉዳይ አልቆለታል። ከጠወለገ ጽጌረዳ ላይ ዝናብ ቢጥልበት ማለት ከጠወለገ ጽጌረዳ ላይ የቆየ ዝናብ መጥቶ ቢፈስበት አያለመልመውም ነው ያላት። የኔና አንቺ ፍቅር አልቆበታል። እስከዛሬ ድረስ ጠብቄሽ ከጠወለገ በኋላ መተሽ ውሃ ብታዘንቢብኝ አልለሰልስም፣ ወይም ደግሞ እንደ በፊቱ ተመልሼ አንቺን ልወድሽ አልችልም። ያው አበባውም እንደዛ ነው አድርጎ እንግዲህ እየነገራት ማለት ነው። እርግብዬም ሊገባት አልቻለም። ምን ማለት ነው? በጠወለገ ጽጌረዳ ላይ የቆየ ዝናብ መጥቶ ቢፈስበት ሊመለስ አይችልም ያለው ነገር ምንድን ነው እያለች ነበር። እንደውም መለስ ብላ ከዛ ከመምጣቱ በፊት እንግዲህ ስላሳለፉት ህይወት ምናምን እያሰበች ጥሩ ጊዜያቶችን ነበር ስታወራ የነበረውና ስታስብ የነበረው። ሲቀጥል እንደምትወደውና እንደምታፈቅረው ደግሞ ነግረዋለች። እሱ ግን አሁን ልቡ ከማጋ ሆኗል፣ ከድንብላል ጋር ሆኗል ማለት ነው። ነገር ግን ፈጣሪ ብሎ እርግብ ከዛ እስር ቤት ብትወጣ ድንብላልን በሰላም ትተዋታለች? በጭራሽ አትተዋትም። የምታልፋት አይመስለኝም ማለት ነው። ሌላው ደግሞ ማነው ስሟ ድንብላል እርግብን ልትጠይቃት እስር ቤት ሄዳለች። ድንብላል እስር ቤት ልትጠይቃት ስትሄድ እርግብን ጠይቃታለች ስለ ተምቹ። ትወጂዋለሽ ወይ ታፈቅረዋለሽ ወይ ስትላት ምን አይነት ጥያቄ ነው የምትጠይቂኝ? አዎ ተምቹን በጣም ነው የምወደው፣ በጣም ነው የማፈቅረው ብላታለች። ድንብላል ደግሞ አይ እድሌ ነው። በነገራችን ላይ ምንም አይነት መንገድ ሳትጓዙ ራሳችሁን አሳምናችሁ መሸነፉ ይሄ የራሳችሁ ድክመት ነው የሚሆነው እንጂ ላይክ እንደ ድንብላል አሁን ድንብላል እርግብ አወደዋለሁ አፈቅረዋለሁ ስላለችው ብቻ እሷ መሸነፍ የለባትም። ምክንያቱም እሷን የሚወዳት ተምቹ ነው። ድንብላልን አሁን ትቷታል። ያው በፊት እወዳታለሁ ስላላት ብቻ ነው። ግን አሁን አንቺን እወድሻለሁ አፈቅርሻለሁ ስላንቺ ሳስብ ወይም ስላንቺ ያሰብኩኝ መኖር አልቻልኩም፣ ልፈነዳ ነው ያላት። ስለዚህ አሁን እሷን እንደሚወዳትና እሷን እንደሚያፈቅራት እርግብን ይወዳታና ያፈቅራታል ማለት አይደለም። ነገር ግን በራሷ ጊዜ ደምድማ ሄዳ እርግብን ጠይቃ አንቺ ትወጂዋለሽ ወይ ታፈቅረዋለሽ ወይ ብላ እሷ ያለቻትን ወይም እሷ የመለሰችላትን ከሰማይ በኋላ አይ እድሌ ነው የኔን እድል አውቀዋለሁ ምናምን እያለች እንግዲህ እያለቀቀሰች ተመልሳለች ማለት ነው። ይሄ ግን የራሷ ድክመትና የራሷ ውርደት እንጂ የተምቹ ወይም ደግሞ የእርግብ ሊሆን አይችልም። እዚህ ላይ ራሷ ጠበቃ አድርጋ ማየት ትችላለች። በዛ ላይ ደግሞ ወይዘሮ ሜላት ፈቅዳላታለች። ወይዘሮ ሜላት እንደፈለግሽ መሆን ትችያለሽ፣ ውጭ ከቤት ያታምጭ እንጂ ሄደሽ እሱ ጋር መገናኘት፣ እሱ ማግኘት፣ ከሱ ጋር ማውራት ወይም ከሱ ጋር ጊዜ አሳልፈሽ መምጣት ትችያለሽ፣ ቤት ያታምጭብኝ እንጂ ብላታለች። ስለዚህ እንግዲህ የራሷ ድክመት ነው። ራሷ እርግብ ትወደዋለች ታፈቅረዋለች ብላ ትታው አልፈልግህም ካለ
ሁለታችሁ እንግዲህ ያው እሱን ከእስር ቤት እስክትወጣ ድረስ ጠብቁ። አንድ ላይ መሆናችሁ የማይቀር ነው ማለት ነው። እና እኔ እዚህ ላይ ያበቃለሁ ማሮቼ። እንግዲህ ይህንን ይመስላል ድራማው። በያላችሁበት ሰላማችሁ ይብዛልኝ። ባባይ